መልከ መልካም፣ ምሁር፣ ግርማ ሞገስ የተላበሰና ያለምንም ችግር ከማንኛውም ሰው ጋር መግባባት የሚችል ሰው ነበር። ነገር ግን ከዚያ ማራኪ ፈገግታው በስተጀርባ አንድ አደገኛ ነገር አድብቶ ነበር። በጠራራ ፀሐይ የሚያድንና በመጨረሻም እውነቱ እስኪታወቅበት ድረስ በዙሪያው ያሉትን ሁሉ እያታለለ የኖረ ሰው ነበር። ይህ በታሪክ ውስጥ በጣም አደገኛ ከሆኑ ሲሪያል ኪለሮች መካከል አንዱ የሆነው የቴድ በንዲ አስፈሪ እውነተኛ የህይወት ታሪክ ነው። የገዳዩ የህይወት መጀመሪያ። ቴድ በንዲ ወይም ቴዎዶር ሮበርት ኮይል በኖቬምበር 24 ቀን 1946 በቢርሊንግተን ቨርሞንት ተወለደ። ገና ከጀምሩ ህይወቱ በውሸት የተከበበ ነበር። እናቱ ኤሌኖር ሉዊስ ኮይል እሱን ስታረግዝ ያላገባች ታዳጊ ነበረች። ይህም በወቅቱ አሳፋሪ ሁኔታ ነበር። ጥብቅ ሃይማኖተኛ የሆኑት ቤተሰቦቿ ቅሌትን ለማስወገድ ሲሉ ቴድን እንደራሳቸው ልጅ አድርገው አሳድገውታል። በዚህም እናቱ እህቱ እንደሆነች እንዲያምን አድርገውታል። በንዲ ለዓመታት በዚህ ማታለል ውስጥ ኖሯል። ነገር ግን በመጨረሻም እውነቱን ሲያውቅ በውስጡ የሆነ ነገር ተለወጠ። አንዳንድ ሊቃውንት ይህ ጊዜ እሱን የሚገልጸውን ቁጣና ንዴት በመቅረጽ ረገድ ቁልፍ ሚና ተጫውቷል ብለው ያምናሉ። በንዲ የቤት ውስጥ ኑሮ አስቸጋሪ ቢሆን ብሩህና ጨዋ ወጣት ልጅ እንደሆነ ይነገራል። ይሁን እንጂ ጎረቤቶቹ ያልተለመደ ድብቅ ማንነት ያለው እንደሆነ የሚገልጹ ሲሆን ሰዎችን በመስኮት እንደሚሰልልና አልፎ ተርፎም የተሳሉ እንጨቶችን በመጠቀም ለክፍል ጓደኞቹ ወጥመዶችን ያዘጋጅ እንደነበር ያስታውሳሉ። በዚህም በውስጡ የተለየ ነገር እንዳለ ግልጽ ነበር። በንዲ እያደገ ሲሄድ በእውነተኛ የወንጀል ታሪኮች፣ የመርማሪ ልቦለዶችና ስዕላዊ የጥቃት ዘገባዎች ይማረክ ነበር። በተለይም ስለ አስገድዶ መድፈርና ነፍሰ ገዳዮች የሚቀርቡ ታሪኮችን አጥብቆ ይከታተል ነበር። በዚህም ምናልባት የራሱን የተደበቀ የጨለማ ፍላጎት ነጸብራቅ አይቶ ሊሆን ይችላል። የሲሪያል ኪለሩ መፈጠር። በንዲ የስኬት መንገድ ላይ ያለ ይመስላል። ዋሽንግተን ዩኒቨርሲቲ ገብቶ ሳይኮሎጂን አጥንቷል። ይህም ለአንድ የሚገድልና የሚያታልል ሰው ትክክለኛ ምርጫ ይመስላል። በኮሌጅ ቆይታው ወቅት ስቴፋኒ ብሩክስ ከተባለች ሀብታምና ቆንጆ ወጣት ሴት ጋር ተዋወቀ። ነገር ግን በ1968 ከሱ ጋር ስትለያይ በንዲ በጣም አዘነ። አንዳንድ ባለሙያዎች ይህ መለያየት በውስጡ የነበረው የታፈነ ጨለማ እንዲንቀሳቀስ ትልቅ ሚና ተጫውቷል ብለው ያምናሉ። ከዚህም በኋላ ራሱን ለማደስ ረዘም ላለ ጊዜ ጠፋ። ከዚያም ሲመለስ አዲስ ሰው ነበር። የበለጠ በራስ መተማመን የተላበሰ ጥሩ አለባበስ ያለውና ባለ ራዕይ ነበር። ነገር ግን የሆነ ነገር በውስጡ ተደብቆ ነበር። በ1970ዎቹ መጀመሪያ ላይ አብዛኛው ወጣትና መልከ መልካም የኮሌጅ ተማሪ የሆኑ ሴቶች መጥፋት ጀመሩ። አስክሬናቸውም ከሳምንታት ወይም ከወራት በኋላ ጭካኔ በተሞላበት ሁኔታ ተገለው አስክሬናቸው መለየት በማይቻልበት ሁኔታ ይገኙ ነበር። ነገር ግን ፖሊስ ከግድያው ጀርባ ማን እንዳለ ምንም አያውቅም ነበር። የነፍሰ ገዳዩ ሽብር። በንዲ የተካነ ነፍሰ ገዳይ ነበር። እሱ ነፍሰ ገዳይ ተብሎ ከሚታሰበው ቁመና ጋር አይጣጣምም ነበር። ጸጉሩን በስርዓት የሚስተካከል ጥሩ ተናጋሪና የደስ ያለው ሰው ነበር። ብዙ ጊዜ የተጎዳ በመምሰል እርዳታ በመጠየቅ ወይም የፖሊስ መኮንን በመምሰል ተጎጂዎችን ያታልላል። በጣም ከታወቁ ስልቶቹ ውስጥ መኪናው እንደተበላሸ በማስመሰል ከመኪናው ጋር የሚታገል ሲሆን ሊረዱት የፈለጉ ሴቶችን ወደ እርሱ ይቀርቡ ነበር። የእነዚህም ሴቶች መጨረሻ ተመተው ራሳቸውን መሳትና መጠለፍ ነበር። ከ1974 እስከ 1978 በንዲ በዋሽንግተን፣ ኦሪገን፣ ዩታ፣ ኮሎራዶ እና ፍሎሪዳን ጨምሮ በደርዘን የሚቆጠሩ ወጣት ሴቶችን እያሳደደ አግቷል። አልፎ ተርፎም በአሰቃቂ ሁኔታ ገሏል። ዘዴዎቹም በጣም አስፈሪ ነበሩ። ተጎጂዎቹን ራሳቸውን እስኪስቱ በመምታት ወደ ሩቅ ቦታ ይወስዳቸዋል። በዚያም ለሰዓታት አልፎ ተርፎም ለቀናት ያሰቃያቸው ነበር። ብዙ ጊዜ ሰውነታቸውን ለማርከስ ወደ ወንጀል ትዕይንቶች በመመለስ የተበላሸና አሳዛኝ ባህሪ አሳይተዋል።
ባለስልጣናቱ ቢያንስ 30 ሴቶችን እንደገደለ ያምናሉ። ነገር ግን ትክክለኛው ቁጥር ከዚህ የበለጠ ሊሆን ይችላል። መያዝና ማምለጡ። በንዲም በመጨረሻ በነሐሴ ወር 1975 በተለመደው የትራፊክ መጨናነቅ ምክንያት በቆመበት ፖሊስ ባደረገው ድንገተኛ ፍተሻ በመኪና ውስጥ የስርቆት መሳሪያዎችን፣ ካቴናዎችንና ክሮባርን ሲያገኝ በቁጥጥር ስር ዋለ። ነገር ግን ይህ ሰው ከእስር ቤቶች በር ጀርባ እንኳን ሊያቆም አልቻለም። በንዲ ከእስር ቤት 2 ጊዜ አምልጧል። በታህሳስ 1977 የነበረው ሁለተኛ ማምለጫው መንገድ የበለጠ አስደንጋጭ ነበር። በታሰረበት ክፍል ጣራ ላይ በተከፈተው ክፍት ቦታ ሾልኮ በመግባት በመግቢያው በር ወጥቷል። ከዚያም በጣም አስፈሪ የሆኑ ወንጀሎችን ወደሚፈጽምበት ወደ ፍሎሪዳ ሸሸ። የፍሎሪዳው ቅዠት። ካመለጠ ከሳምንታት በኋላ በንዲ በፍሎሪዳ ስቴት ዩኒቨርሲቲ የኦሜጋ ሶርቲ ቤት ውስጥ አረመኔያዊ ጥቃቱን ፈጸመ። በጥር 15 1978 የመጀመሪያ ሰዓታት ውስጥ ቤት ሰብሮ በመግባት 15 ደቂቃ ውስጥ 2 ሴቶችን በእንጨት ዱላ በመደብደብ አንቆ ገድሏል። በተጨማሪ ለጥቂት ከሞት የተረፉ 2 ተጎጂዎችን አጥቅቷል። ከጥቂት ሳምንታት በኋላ የታወቀች የመጨረሻ ሰለባው የሆነችውን ኪምበርሊ ሊች የተባለችውን የ12 ዓመት ልጅ አፍኖ ገድሏል። የጭራቁ ለፍርድ መቅረብ። የበንዲ የፍርድ ሂደት ለሚዲያዎች ትልቅ አጀንዳ ነበር። በንዲ ለራሱ ጥብቅና የቆመ ሲሆን ጋዜጠኞችንና ሕዝቡን ለማጭበርበር ሞክሯል። ነገር ግን ማስረጃው እጅግ በጣም ብዙ ነበር። በተለይም የመጨረሻ ተጎጂው የመነከስ ትንተና። በጁላይ 24 1976 በንዲ የሞት ፍርድ ተፈረደበት። ዳኛው ኤድዋርድ ኮዋርት በታዋቂው ንግግሩ በኤሌክትሪክ ኃይል እንድትገደል ታዟል፣ ጎረምሳው ራስን ተንከባከብ፣ ይህን ከልቤ ነው የምልህ ብሎታል። በጃንዋሪ 24 1989 ቴድ በንዲ በፍሎሪዳ ስቴት እስር ቤት በኤሌክትሪክ ወንበር ተገደለ። ማብሪያውም ሲነካ የሽብር ግዛቱ ማብቂያ ሆነ። ነገር ግን ውርሱ ቀርቷል። እስከ ዛሬ ድረስ ቴድ በንዲ በጣም ከሚያስደስት ፈገግታ በስተጀርባ ክፋት ሊደበቅ ይችላል የሚለውን አስፈሪ ሐሳብ ይወክላል። ቴድ በንዲን በጣም አደገኛ ያደረገው ያጠፈው የህይወት ብዛት ብቻ አልነበረም፣ ነገር ግን ምን ያህል ሰዎች እውነቱን ከማወቃቸው በፊት አምነውት ነበር የሚለው ጭምር እንጂ። በንዲ ክፉ ሆኖ ነው የተወለደው ወይንስ ያለፈ ህይወቱ ጭራቅ እንዲሆን አድርጎታል? በኮሜንት መስጫው ላይ ሐሳቦትን ያጋሩ። ተመልካዮቻችን እስከ ቪዲዮአችን መጨረሻ ድረስ አብሮን ስለነበሩ ከልብ እናመሰግናለን። ቪዲዮ መረጃ ሰጪ ሆኖ ካገኙት ላይክ እና ሼር ማድረጉን እንዲሁም ተጨማሪ ሐሳብና አስተያየት ካሉ ኮሜንት ላይ መጻፉን አይዘንጉ። በቀጣይ የተለያየ አይነት ይዘት ያላቸው ቪዲዮዎች እንዲደርሱ ቻናሉን ሰብስክራይብ ማድረጉንና ደውሏን መጫን አይዘንጉ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ሁሉ ተመኘን። ቻው።